ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ውድ ቤተሰቦቼ እንግዲህ ከሰዓታት በፊት ቡዜ የለቀቀችው ቪዲዮ አለ። እስቲ ቪዲዮ ምን ይመስላል? እስቲ ቪዲዮን ላላያችሁ ትንሽ እንይና ተመልሼ እመጣለሁ። አብራችሁን ቆዩ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ባያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው አለ። እግዚአብሔር ይመስገን። እየሰማሁ ያለሁት ነገር በጣም እያስጠላኝና በጣም የሚያናድ ነገር ነው። ትላንትና አይታችሁኛል። እኔ ትላንትና በጣም ተረጋግቼ ማውራት አልቻልኩም። ምክንያቱም ድካም ነበረኝ። የነበርኩበት ሁኔታ ፈጽሞ ጥሩ አልነበረም። ከመንገድ ላይ ነበረ የመጣሁት ማለት ነው እንጂ እዚህ ብሆን ድጋሚ ቪዲዮ እስክሰራ ድረስ አልጠብቅም። ምክንያቱም ማድረግ የሌለባት ነገር ስለሆነች። እናንተ ግን መቼ እንደሚገባችሁ ለምን እንደማታስተውሉ አይገባኝም። ሁሌ ስናገራት እሷ ላይ ነው የምትበለችው፣ እሷ ላይ ነው የሆነ ነገር፣ እሷ ላይ ነው የሆነ ነገር ትሉኛላችሁ። ግን እሷ ላይ እንዳልሄድ የሚያደርገኝ ነገር አንድ ነገር እስቲ ምክንያት ስጡ። እሷን እንዳልናገራት የሚያደርገኝ ነገር ምክንያት ስጡ። ያኔ እኔ ልቀበላችሁና እኔ ልሻለሁ። እስቲ አንድ ምክንያት ስጡ። እያደረገችው እየሆነችው ያለው ነገር ግን ለራሷ የምታውቀው አይመስለኝም ዝም ብዬ ሳስበው። ምክንያቱም ሰው ባልሆነ ባልተፈጠረ ነገር ላይ እሺ፣ አሁን እናንተ ስታስቡት ማለት ነው የእውነት ያ ነገር አንዳንድ ሰዎች የሚጥሩ ሰዎች እያላችሁ እየሰማሁ ስለሆነ ልክ ናቸው። የእውነት ይሄ ልጅ ጠፍቶ ከሆነ ማንም ባላመናት ሁኔታ ላይ ልጁ የማይሆን ሁኔታ ላይ ሆነ ማለት አይደለም። ቤተሰብ ይህን ብቻ ሆነ ማለት ነው። ስለዚህ ከዚህ ሁሉ የማይሆን ውጥንቅጥ ውስጥ ውጪ፣ ራስሽን አውጪ፣ የማይሆን ውስጥ አትግቢ። ይሄ ነገር ይቅርብሽ የምለው በምክንያት ነው። ቤተሰብ አንድ ሰው ልጅ የሰው ልጅ ማለት ነው ትምህርት እንዲሆናችሁ ልንገራችሁ። አንድ ሁሌ እንትን የሚያደርግ ሰው ባሉንም ሆነ የሆነ ነገሩን ፕራንክ የሚያደርግ ሰው ወይ የሆነ ነገር አደርጋለሁ ፕራንክ ይሁን እንዳያችሁት ከሆነ እንግዲህ ትላንትና ተገናኝተው ያወሩትን ነገር ዛሬ እንግዲህ ለመቃወምና ምንም እንዳላረገች ለመናገር ቡዜ ስታወራ ነበርና ቡዜ ትላንትም ያልንሽ ትላንትም የተናገርንሽ ምን እንደሆነ ታውቂያለሽ? ምንድነው? እርግጠኛ ከሆንሽ እውነተኛ ሰው ከሆንሽ አንቺ ጋር እውነት ካለ ልጅ ጠፍቷል እየተባለ ለምንድነው ቸልተኛ የሆንሽ ነው ያለው እንጂ ሙሉ ለሙሉ 100% አንቺ ላይ ደምደመን አንቺ ነሽ ጥፋተኛ የሚል ነገር አላወራንም። ምክንያቱም አንቺ አሁንም ዛሬ ቪዲዮ የለቀቅሽው በራስሽ እርግጠኛ ስላልሆንሽና ነገሮችን በመጋፈጥ ስለማትቺ ራስሽን ነፃ ለማውጣት ብቻ ስለምታስቢና ውስጥሽ ቅንነት ስለሌለው ነው እንጂ ቅንነት ቢኖረው አንቺ ለሩታ የተለየ ነገር ፍቅር ለሩታ መልካም አስተሳሰብ ቢኖርሽ ለሩታ የምታስቢ ከሆነ የምታስቢ ቢሆን ኖሮ አብርሽ እንደዛ እያላት አብርሽ እንደዛ እየተናገራት ልጇ ጠፍቶ እያለቀሰች ምን እንድትሆን የፈለግሽው? ምን አይነት ፌሻል ምን አይነት ሁኔታ ውስጥ ሆና ስለ ልጇ እንድትገልጽ ነበር የፈለግሽው? እንድታብድ፣ ራሷን እንድትስት፣ ራሷን እንድትጥል ነው ወይስ የተለየ ልታሳይሽ የፈለግሽው ምንድን ነው? ያልገባኝ ነገር ማለት ነው። ምክንያቱም እያለቀሰች ነበር እንደዛ የተንሰፈሰፈች እውነት ልጇን ደብቃው ቢሆንም ለምንድነው አንቺ ነገሮችን ለማጣራት መሄድ እየቻልሽ መቃወምና ነገሮችን ለማበላሸት ስትጥሪ የነበረው? ምክንያቱም ራስሽ ብቻ ራስሽን ነፃ ለማውጣት ወንድምሽን ነፃ ለማውጣት ነው እንጂ ወደ ትክክለኛው መንገድ ስላልሄድሽ ነው ሁላችንም ስንቃወምሽ የነበረው፣ ሁላችንም ስንሰድብሽ የነበረው ማለት ነው። ምክንያቱም አንቺ የምትሄጂበት መንገድ ሁልጊዜም ግልፍተኛ ነው። ልበደንዳና ሆነሽ አንድ ነገር ሲመጣ ብቻ ተንሰፍስፈሽ ትመጫለሽ፣ ሌላው ግን ስለሌላው አያገባሽም። ይሄ ነገር ለምንድነው ሩታ ላይ ሲሆን አንቺ የላላሽው ነገሮችን ያቀለልሻቸውና ያየሻቸው? አንቺ ሄርሜላ እኮ እነ ሩታ ነኳት ተናገሯት ብለሽ እኮ ሆ ብለሽ ወጥተሽ የምታሳምጪ ሰው ነሽ እኮ። ዛሬ ግን ትላንትናና ዛሬ እያወራሽ ያለሽው ምንድነው? ሩታ ውሸታም እንደሆነች ስምሽን እያጠፋች እንደሆነ ስምሽን ነፃ ለማድረግና ራስሽን ለማዳን ነው እንጂ ልዑሌ ጠፍቷል እንኳን እየተባልሽ እሷ እያስመሰለች ከሆነ እሷ አንቺ ቤት መታ ከምታጣራው በላይ አንቺ ሄደሽ ለምን እውነታውን አታጋፍጫትም?
ለምንድነው ስለ አንቺ ራስሽን ብቻ ነፃ ለማውጣት የምትታገዩ? ይሄ ነው እኛ የሚያናድነንና የሚያበሳጨን ማለት ነው። አንቺን እንድናገርሽ አንቺን ክፉ ነገር እንድንናገርሽ የሚያደርገን ማለት ነው። ምክንያቱም አሁን አንቺ ትላንትናም ስታደርጊው የነበረው ዛሬም ስታነጊው የነበረው ምንድነው? አብርሽና ራስሽን ነፃ ለማውጣት ብቻ ነው። ወንድምሽ ተረጋግቶ እንዳይኖር ፈልጋ፣ ወንድምሽ የራሱን ኑሮ እንዳይመራ ፈልጋ ምን እያደረገች ነው? አብርሽ ልጇን ደብቃ አብርሽን ወደ ራሷ ለመሳብ እያላችሁ ለምንድነው ይሄን ነገር ለማውራት ደፍራችሁ መናገር እየቻላችሁት? ለምንድነው እናንተ ከሷ ጋር ስለተጣላች ከሄርሜላ ጋር ስለተጣላች ብቻ አብርሽን ስለምትፈልገው ብቻ የራሱን ኑሮ እንዳይኖር ፈልጋ የምር ልጇን ደብቃው ይህን ያህል እየተንሰፈሰፈች እያለቀሰች ልጇን ልትጠይቃችሁ ትችላለች ወይ? ይህን ጥያቄ መልሽልኝ። ስለዚህ ይኸውልሽ አሁንም የምታደርጊው መንገድ ራስሽን ነፃ ማውጣት ሳይሆን እውነታውን መጋፈጥ አለብሽ። ወንድምሽና ራስሽን ብቻ ነፃ ለማውጣት አታስቢ። ወንድምሽ እያደረገው ያለው ነገር ጽድት ያለ ኃጢአት የሌለበት ንጹህ ነገር ነው ትያለሽ። አንቺም እንደዛ የምታደርጊው ነገር ንጹህ እንደሆነ፣ ሩታ ግን ስም ማጥፋትና ነገሮችን ማበላሸት ተንኮለኛ ነገረኛ እንደሆነች ነው የምትናገሪው። ይሄንን እርግጠኛ ከሆንሽ አንቺ ንጹህ ከሆንሽ ምንም ውስጥ ከሌለሽበት ለምንድን ነው አሁን እውነታው ላይ መድፈር ያቃተሽ? ከዚህ በፊት ብሰማና ቪዲዮ ሳይደጋገም በፊት ብሰማ ኖሮ እንደዚህ አይነት ነገር አይፈጠርም ነበር፣ መጥቼ ነገሮችን እናገር ነበር አልሽ። ከዚህ በፊት መተሽ የምትናገረው የነበረው ይሄ ነው። የተለየ ነገር መቆየትሽ የተለየ ነገር ያመጣው ነገር የለም። ብስለት አላሳየሽንም፣ ስርዓት ያለው ነገር አላሳየሽንም። ዛሬም ለመቃወም ነው፣ ትናንትም ለመቃወም ነው የመጣሽው። ለመቃወም እኮ ከረፈደም በኋላ ተመለሰሽ መተሽ መቃወም ትችያለሽ። ግን ለምንድን ነው አንቺ ጋር አንድ አይነት አስተሳሰብ አንድ አይነት አመለካከት ብቻ ያለው? ለምንድን ነው ለሩታ የተለየ ጥላቻ ያለሽ? ሩታ አንቺ ላይ ምን አርጋብሽ ነው? ምን የተለየ ነገር ፈጥራብሽ ነው እንደዚህ ልጠያትና እሷን ለመቃወም ውሸታም ነች ተንኮለኛ ነች ብለሽ ለማውራት ደፋር የሆንሽው? ለምንድነው ወንድምሽን መጋፈት ያቃተሽ? ወንድምሽን ግን ምንም እንዳትጠይቂው ምንም እንዳታወሪው አብረሽ ሆነሽ አጠገብሽ ሆነሽ ሩታን ከምታናግሪ እሷን ከምትቃወሚ ደግሞ ለምንድነው አብረሽ ከጎንሽ ነው ያለው? እሱ ለምንድነው ወደ ልቡ ተመልሶ እያደረገው ያለው ነገር ትክክል እንዳልሆነ ለምን አትነግሪውም? አሁን አይሽ የምትፈልጊው ነገር ተሳክቶልሻል። ምንድነው? አብርሽ ከሄርሜላ ጋር እንዲሆን ነበር ፍላጎትሽ፣ ተሳክቶልሻል። ከሄርሜላ ጋር ከውሽማው ጋር ሆኗል። አሁን ምንድነው? ይሄ ነገር ተሳክቶልሻል። ስለዚህ ነገር እንዳይበላሽ የሩታን ስም ማጥፋት ማጠልሸትና ሩታ እንድትጠላ እያደረግሽ ነው ያለሽው። ከቤተሰቦችሽ ጋር ከነ አብርሃም ጋር ከነ ሄርሜላ ጋር ከነ ዳዊት ጋር ከነ አሚሮ ከሚባሉት በጠቅላላ ከዙሪያችሁ ካሉት ከዳሪ ጋር ሆነ ተባብራችሁ ይሄ ሁላ ሰዎች ሆናችሁ ለምንድን ነው አንዳችሁ እንኳን ማገናዘብ የሌለው ነገር የምታረጉት? አንዳችሁ እንኳን አታገናዝበው። ለምንድን ነው በዚህ ልክ ጭፍን ሆናችሁ አንድ ሰው ላይ ለመፍረድ የመጣችሁት? ሩታ የተለየ ያረገቻችሁ የተለየ መጥፎ ነገር የፈጸመችባችሁ የቱ ጋ ነው? ለምን የሩታን ስም ለማጥፋትና የሩታን ስም ለማጠልሸት ተነሳችሁ? አሁን ይሄ የኔ ጥያቄ ነው። ምክንያቱም ሩታ አሁንም እየተናገረች ያለችው ልጃችን ጠፍቷል፣ ስለዚህ ልጃችንን ልጄን እንፈልግ፣ ልጄ ጠፍቷል እያለች እያለቀሰች ነው። እውነት እሷም ደብቃውና እንደዚህ እያደረገች ከሆነ እሷም ስተት ናት። እኛ ወደ እውነቱ ተጠጉ፣ እውነቱን አውጡልን፣ እውነቱን አረጋግጡልን፣ ልዑሌ የት እንዳለ ንገሩን ነው ያልነው እንጂ እናንተን ለመስደብ ወይ እናንተን ለመናገር አይደለም የመጣ ነው። ሁልጊዜ ስትመጪ ከሁሉም ጋር ተጣልተሽ ነው የምትመጪው። ከራስሽም ጋር ከፈጣሪም ጋር ከኦዲየንሶችሽም ጋር ከሁሉም ጋር ነው የምትጣዩ። ምክንያቱም እውነት ውስጥሽ ስለሌለና ደፋር ስላልሆንሽ ፈሪ ሰው ነው ይህን ነገር የሚያደርገው። የበሰለ ሰው ስለ ሰው ስርዓት የሚያውቅ ሰው አገናዝቦ መናገር የሚችል ሰው እንደዚህ አይነት ነገሮችን አይናገርም። አንቺ ማገናዘብ ብችልና ነገሮችን ቀለል አድርገሽ ለማለፍ ብትፈልጊ ኖሮ ዛሬ ይህንን ቪዲዮ ከመልቀቅ የበለጠ ከሩታ ጋር ሆነሽ ሩታ ጋር ጥላቻ ከሌለሽ ሩታን ማጣያት ከሆነ የምር የምትፈልጊያት የምታከብሪያትና የወንድምሽ ሚስት እንደሆነችና የልዑሌ እናት መሆኗን የምታምኚው ቢሆን ኖሮ ዛሬ እሷን ለማጠልሸት ገፍተሽ አትመጪም ነበር። ምንድነው ነገሮችን ቀስ ብለሽ በብልሃት ለመፍታት ትፈልጊ ነበር። ዛሬም ግን ተመልሰሽ መተሽ ምንድነው ትላንትም ያንቺና የወንድምሽን ስም ንጹህ ለማድረግ ዛሬም ተመሳሳይ ነገር
ወንድምሽ በስርዓት እንዳይኖር ህይወቱ እንዲረበሽ ህይወቱ እንዲበጠበጥ ለማድረግ ነው የመጣችው እንጂ ልጇ ጠፍቶባት አይደለም ትያለሽ። እሷ እሺ እርግጠኛ አይደለችም ማለሽ። አንቺስ ይሄ ነገር ለመፍጠርና ለማሰብ በምን እርግጠኛ ሆንሽ? እርግጠኛ ሆነሽ ለምን ትናገሪያለሽ? ሩታ እርግጠኛ አይደለችም ብለሽ የምታስቢ ከሆነ አንቺ በምን እርግጠኛ ሆንሽ? ሩታ የአብርሽን ህይወት ለመበጥበጥ አስባ እንደመጣች በምን አሰብሽ? በምን አታውቂያትም? በእውነት ከሩታ ስለ ሩታ መናገር አትችይም። አንቺ መናገር የምትችዩ ስለ ሄርሜላ ብቻ ነው። ምክንያቱም ሙሉ ውሎሽ፣ አስተሳሰብሽ፣ አመለካከትሽ፣ ኑሮሽ ከሄርሜላ ጋር ሆኗል። ምክንያቱም እሷ ቤት ነው የምትሄጂው፣ ከእሷ ጋር ነው ነገሮችን የምትፈጽሚው፣ ከእሷ ጋር ነው የምታወሪው። ስለዚህ የሩታ ነገር መቃወሙን ነው እንጂ አንቺ የምትፈልጊው ስለ ሄርሜላ ጥፋት፣ ስለ ሄርሜላ ነገር፣ ስለ ሄርሜላ እያደረገችው ያለው ነገር ምንም አይመስልሽም። አንቺ ልክ ብትሆኚ ስርዓት ኖሮሽ ነገሮችን በስርዓት ማስተላለፍና ማስተካከል የምችይ በሆን ኖሮ ማለት ነው አሁን አብርሽ ከሄርሜላ ጋር መሆኑን ትቃወሚ ነበር። ልክ አይደለም ትይ ነበር። ለምንድን ነው በስሜታዊነት ይሄን ያደረከው ብለሽ ትቃወሚ ነበር። ከፍቅር ጋር ሲሆን እሷን ተሳደብሽ፣ ተጣላሽ፣ እሷን እንዳታገኛት ምናምን ለማለት ሞክርሽ። ከሩታም ጋር ሲሆን እንደዚህ ያረግሽ። ለምንድን ነው ከሄርሜላ ጋር ሲሆን ልክ ነው እያረገው ያለውና እየኖረው ያለው ነገር ልክ ነው ብለሽ ለምን ተቀበልሽ? እሺ ይህን ጥያቄ ስለትመልሹ ትቻለሽ። አየሽ ነገሮችሽ ሁላ ነገር ማጣመም ነው እንጂ በትክክለኛ መንገድ ብትሄጂ አንቺ እውነትም የልጅ እናት ብትሆኚ የልጅን ስሜት ቢሰማሽ እንደዚህ እሷ የምትናገረው ነገር ውሸትም ቢሆን እያስመሰለችም ቢሆን እየተወነችም ቢሆን አንቺ መሰፍሰፍና ለነገሮቹ ትኩረት መስጠት ትችይ ነበር። ግን አንቺ ለነገሮቹ ትኩረት መስጠት ትተሽ የልዑሌ ነገር ሳያሳስብሽ የአንቺና የወንድምሽ ስም መጥፋትና የአንቺና የአብርሽ ነገር አሳስቦሽ ነው እስካሁንም ስትናገር የነበረው፣ ዛሬም እየተናገርሽ ያለሽው። አንቺ እውነቱን መጋፈጥ አትችይም። ሁልጊዜ እውነቱን ነው ማወራው፣ ከእውነት ጋር ነው የምጋፈጠው የምትዩ። ቀጥ ብለሽ የምትሄጁ ማለት ነው። ገደልም ከሆነ ቀጥ ብለሽ ነው ገደል የምትገቢው። ይሄ አይደለም ቀጥ ብሎ መሄድ፣ ለእውነት መቆም፣ ለእውነት ማሰብና ስለ እውነት መናገር ማለት ነው። ባላንስ ማድረግ አለብሽ። አንዱን ጠልተሽ አንዱን ደግሞ ወደሽ፣ አንዱ ልክ ነው ብለሽ አንዱን ልክ አይደለም ለማለት አንቺ መጀመሪያ ልክ መሆን አለብሽ። እነዚህን ነገሮች ለመፈጸም ብቁ መሆን አለብሽ። ብቁ ስላልሆንሽ እኮ ነው አንቺ ከዚህ በፊት ሄርሜላን እያገሻት ነው፣ እየረዳሻት ነው። ሩታን ግን እያስመሰልሽ ነበር እንጂ እየረዳሻት አልነበረም። ሩታ በአንቺ መስመር ውስጥ ገብታ አንቺ የምትነግሪያችን የአንቺን ሀሳብ እንድታንጸባርቅ ፈልገሽ ነበር፣ ግን አልሆነልሽም እና አልተሳካልሽም። ስለዚህ ነገር ስላልሆነልሽና ስላልተሳካልሽ በሄርሜላ በኩል ነገሮቹ ስለተስተካከሉልሽ አሁንም እየሄድሽበት ያለው ያ ነገር ነው። አብርሃምም ወንድምሽም ቢሆን ማለት ነው ሩታ ስለ እውነት ስለቆመች በትክክለኛው መንገድ ስለሆነ እየሄደች ያለችው ሌላ ሴት ጋር እንዳይሄድ በትክክል እሷ ጋር ሆኖ ልጁን ከእሷ ጋር ሆኖ እንዲያሳድግ ስለፈለገችና ለእውነት ስለቆመች እውነቱን ነገር ስለምትናገር ፊት ለፊት ስለምትጋፈጥ ነው የጠላሻትና እንዲህ ልትርቂያትና ከሄርሜላ ጋር መሆኑ ያስደስተሽ ማለት ነው። ምክንያቱም ሄርሜላ ስለ ወንድምሽ የምታስብ አይመስለኝም። የምር የምታስብለት የምታፈቅረው የምትወደው ቢሆን ኖሮ አሁንም እያደረገችው ያለው ነገር ማጤን ትችል ነበር። እንዴት ነው እሷ ሳምንት ሳይሞላው ከፍቅር ጋር ተጣልቶ በሁለትና በሶስት ቀን ነገሮችን አስተካክለው በስልክ አውርቶ እንደሚያፈቅራት እንደሚወዳት ነግሯት እንዴት ነው በዚች ደቂቃ ልታፈቅረውና የምር እነዛን ጥላቾች እነዛን ንግግሮች ረስታ ከሱ ጋር ልትሆን የቻለችው? እሷስ ለበቀል እንደሆነ ለምንድን ነው መጠርጠር ያልቻልሽው? ግን የሩታ ነገሮች ሁሉም ነገር ኃጢአት ናቸው፣ ተንኮል ናቸው፣ ሴራ ናቸው። ግን በዙሪያሽ ያሉና አንቺን የሚያግሱሽ የአንቺን አስተሳሰብ የሚያስቡ ሰዎች በጠቅላላ ልክ እንደሆኑ ነው የምታስቢው። ታዲያ ይሄ ምንድን ነው? አንቺ ልክ መሆን የትኛው ጋር ነው? አንቺ ልክ ነሽ ብለን የቱ ጋር እናውራለሽ? እስከ ዛሬም ስታደርግ የነበረው ተመሳሳይ ነገር ስለሆነ ማለት ነው። ምክንያቱም ሩታን እየረዳሻት ይመስልና የሆነ ሰዓት አብርሽ ግን ወደ ሄርሜላ ሸርተት ሲል አንቺም ሸርተት ብለሽ ወደ ሄርሜላ ነው የምትሄጂው። እውነት ደግሞ ወደ ሩታ ሲመጣ እውነቱን መጋፈጥ አትፈልግም። ሩታ ልክ እንዳልሆነች አብሮ እንዲሆኑ እንደማትፈልግና ለመበቀል ብቻ ከሱ ጋር እንደሆነች ታስቢያለሽ። ግን ሄርሜላ ምንም ብታጠፋ ምንም ብትበድልሽ ክፉ ነገር ብትናገርሽ ምንም አይመስልሽም። ምክንያቱም እሷ ጻድቅ ናት፣ አፍቃሪ ናት፣ ወዳጅ ናት። ግን ውሽማ ናት። ውሽማ ሆና ነው እየኖረች ያለችው።
ባለትዳር ናቸው። ውስጣቸው ያለን ነገር ሳይፈቱ ከፍቅር ጋር ያለውን ነገር በስርዓት አውርቶ ሳይፈታ ነገሮችን በስርዓት ሳያረግ እንግዲህ ትላንትና አላገባም ፍቅረኛ ማሪዝም ከራሴ ጋር መሆን ነው የምፈልገው ያለው ሰውዬ ዛሬ ድንገት ተነስቶ ከፍቅር ጋር ሲጣላ ከሄርሜላ ጋር ሲሆን ያልተቃወምሽ ሰውዬ ሴትዮ ምንም ያልመሰለሽ ዛሬ ሩታ ላጠፋችው ነገር ተቃውመሽ እኔ ልክ ነኝ እሷ ልክ አይደለችም እሷን እከሳለሁ ምናምን ብለሽ ለመነሳት ምን አነሳሳሽ? አንቺ ንጹህ እንደሆንሽ ምንም እንዳላጠፋሽ በህይወታቸው ገብተሽ ምንም እንዳላበላሸሽ እርግጠኛ ሆነሽ ለመክሰስ እንዴት መጣሽ? እውነታ ካለሽ ከዚህ በፊት እንደዚህ የተለያዩ ነገሮች ርዕሶችን አንስተሽ ከመጣላት ይልቅ ለምን ለእውነታው አትጋፈጭም ነበር? አብርሽ ላይ ከዚህ በፊት የተደረገው ነገር ኤፍሬምና ሩታ እንደሆኑ ስታወሪ ነበር። ከዛ በኋላ ደግሞ አላረግሽም ስትይ ነበር። እሺ አርጋው ከሆነ ያንን ነገር ለምን አልተጋፈጥሽም? ዛሬ ነገሮች የሆነ ወደ አንቺ ሲያደሉና አንቺን እናንተን ለመክሰስ ስትመጣ ዛሬ የኋላውን አንስተሽ ለመነጋገር ለምን ፈለግሽ? ከዚህ በፊት ሩታ የኋላ ነገር አናንሳ፣ አሁን ያለንበትን ነገር ነው ማውራት ያለብን ብላ ስታስብ፣ አንቺ ግን የምታወሩ የተለየ ነገር ነበር። ዛሬ ግን ተነስተሽ አየሽ፣ የኋላውን ደበቅሽ፣ የፊቱን አጥፍተሽ የኋላውን ማንሳት ጀመርሽ። ምክንያቱም እዚህ ጋር እውነት ስለሌለሽና የምትናገሪው የምትጋፈጪው ነገር ስለሌለሽ ማለት ነው። ስለዚህ አሁንም ቢሆን ቡዜ አሳቢ አትምሰይ። አሳቢ አይደለሽም። ለወንድምሽ ልታስብ ይችላልሽ፣ ግን የሚጠቅመው ሐሳብ አይደለም እያቀረብሽለት ያለው። አንቺም እየሄድሽበት ያለው ልክ አይደለም። እንደ ታላቅ እንደ እህቱ እንደሆንሽ መጠን ነገሮችን በብላትና ይህ በበሰለ ሰው አካሄድ ብትሄጂበት መልካም ነው ብዬ አስባለሁ። ግን እየሄድሽበት ያለው ነገር ግን ነገ ግን አዙሮሽ የሚጥልሽ እንደሆነ ማሰብ ይኖርብሻል። ምክንያቱም እውነት ተደብቃ አትቀርም። እውነቷ ትወጣለች። እውነቷ የወጣች ግን ቀን ግን ማን እንደሚያለቅስ ማን እንደሚስቅ የምናይ ይሆናል። ስለዚህ ሩታ በጣም መጥፎ ሰው እንደሆነች ሁልጊዜ መተሽ ከምታውሪ ሩታም ልክ የሆነችበትንም መንገድ ብትናገሪ መልካም ነው ብዬ አስባለሁ። ቡዜ ስለሚሰድቡሽ ስለሚናገሩሽ ነገር መጋፈጡን ሳይሆን ስለ እውነት ተጋፈጪ። ያኔ ሁሉም ይወድሻል፣ ሁሉም ልክ ነው ይልሻል። እያረግሽው ያለው ነገር ልክ ስላልሆነ ነው። ግን ለማንኛውም እኔ አንቺም ልቦና ይስጥሽ። በዙሪያም እየደገፉ በይ የሚሉትም ሰዎች ልቦና ይስጣቸው። ቤተሰቦች እናንተም ይህ ነገር ልክ የሆነውን ልክ ነው፣ ልክ ያልሆነውን ደግሞ ልክ አይደለም ብላችሁ መቃወም አለባችሁ ብዬ አስባለሁ። እኔ እንግዲህ ነገሮቹ እስከማይስቲ እውነታው እስኪወጣ ድረስ ጓጉቻለሁ። እውነታው ሲወጣ ግን እውነታውን ነው የማምነው፣ እውነታውን ነው የምከተለው። ስለዚህም ውድ ቤተሰቦቼ እኔ በሌላ ቪዲዮ ተመልሼ እመጣለሁ። አብራችሁ ስለምትቆዩ ቪዲዮ ስለምታዩ ላይክ እና ሼር እያደረጋችሁ ስለሆነ ከልብ አመሰግናለሁ። አሁንም ሰላም ሁኑ።